እኔ የምለው መቼ ነው ግን አንቺ ሰርግ ቀን እንዲህ የምጨፍረው? እኔ እሱ ነው ያማረኝ። ለሰርጉ ድምቀት ሲባል እኔ መኖር አለብኝ። እስቲ 30 40 50 ሆንሽ ከዚህ በላይ መቼስ እንዳታበቂ። መቼ ነው ነው? እኔ ከዚህ በኋላ አንድ ሰው ስለ እድሜ ስለ ምን አለ ብዬ አልናደድም። ልጅቷ ትላለች ሹፉ ተዓሉ ስትል ሹፉ ተዓሉ ተፈወሱ ፊ ፈውሴና እውነት ሄዶ ብላችሁ አልተረዳሁትም ነበር። እኛ ሙስሊሞች ለካ ተዓሉ ስትል ሂዶ ነበሩ። ጠርሃ ነው ጠርሃ የሚባለው ከምን ያው ለመደችው እዛ ሄዳ ድራማው ይቀጥላል። ድራማ መስራት ውሸቶችን መንዛት እንደቀጠለ ነው። እጅግ በጣም በሚያስገርም መልኩ ይሄ ነገር በእነሱ ብቻ ሳይሆንም በእኛ አንዳንድ ሰዎች መካከልም እንግዲህ መጠላላት ወይንም ደግሞ መከፋፈል አንዳንድ ነገሮችን ተመልክተን ነበር። የታላቁ አንዋር መስጂድ ኢማም የነበሩት ሼህ ጣሃ ሃሩን ወይም ደግሞ አንዋር መስጂድ ላይ በብዛት የምናውቃቸው ኡስታዝ ሙቷሉ ተብሎ እጅግ በጣም ብዙ ቪዲዮዎች እየተላኩልኝ ነበሩላ። ይህንን ቪዲዮ ከተመለከታችሁ እሳቸው ሙቷሉ ተብሎ የተላከልኝ ቪዲዮ ነው። በእርግጥ ቦታው አንዋር መስጂድ ነው። ይሁን እንጂ ይሄ ነገር ደግሞ የተከሰተው እውነት እሳቸው ናቸው? እሳቸው እንደሚታመሙ ሁላችንም እናውቃለን። በኮመንት ስሩላ ሀታ ገብቼ ሳይ እጅግ በጣም በሚያስገርም መልኩ ሼጣሃ ናቸው የሚሉ ብዙ ኮመንቶችም እየተጻፉ ነበር። ከእንደዚህ አይነት ፌክ ከሆኑ ኒውሶች ብንጠነቀቅ እጅግ በጣም አሪፍ ነው ብዬ አስባለሁ። እንደዚህ የምትሰሩ ሰዎች እባካችሁ ነው ወይስ ከሄድ ነው የተማራችሁት? ከጎረቤቶቻችሁን የተማራችሁትን ነገር ተውት። በጣም የሚገርማችሁ ነገር ቁርአን ላይ አንድም ቦታ ላይ አስምራችሁ ስሙኝ ሙስሊሞች፣ አንድም ቦታ ላይ ኢየሱስ ክርስቶስ አልተሰቀለም አልተገደለም የሚል አንድም ቃል የለም። ቁርአን 6000 አንቀጾች አሉት፣ 200,000 በላይ ቃላት ፊደላት አሉት፣ 114 ምዕራፎች አሉት። አንድም ቦታ ላይ ግን ኢየሱስ ክርስቶስ አልሞተም አልተሰቀለም የሚል ቃል በአረብኛም በአረማይከኛም በዕብራይስጥኛም የለም። እባካችሁን አያውን አስታውሱ። እባክሽ አያውን የፈጠነ አያውን አስታውሰኝ። ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሐ ለሁም ምኑ ጋር እንዳለ እስቲ ከእንደዚህ አይነት ቦታዎች አንዳንድ ነገርን ደግሞ እየተማራችሁ ነው። እውነት ረቶኝማ በዚህ ብቻ አላበቃችሁ። ኢብሮንና ኮኬንም አጋባችሁ። ዝም አልኩኝ። ይሄ ነገር ውሸት ይሆናል ብዬ እናንተ ዝም አልኩኝ። ነገር ግን ደግሞ እሷን ለማዋራት ሞክሬ ነበር። በዚህ ሰዓት እሷ ፍላጎቴ እያለች ነው። ሆቴል አሁን የምፈልገው ነገር የሆነ ሰው በቃ እጄን ይዞ አይኔን እያየ ስንት ብር ነው የሚያስፈልግሽ? ስንት እናስገባ? በካሽ ነው ወይስ በትራንስፈር? አቢሲኒያ ነው ንግድ ባንክ? እኔ ነው መፈለግ። እኔም ቢብዬ ነው። እኔ የምላችሁ ወንዶች ግን ብር ከሌላቸው ማግባት አይችሉም ብላችሁ ታስባላችሁ? ምን ሊበላ ሊጠጣ? ብዙ ሴቶች እንግዲህ መስፈርታቸው ይሄ ነው። ይሄንንም ጥያቄ ጎረቤቶቻችንን ለመጠየቅ ሞክረን ነበር። ፍራንክ ሳይኖርስ አይጋባም ሰው? መፋቀር መዋደድ መጋባት አይችልም? ምን ሊበላ ሊጠጣ? አብሮ አይሰሩም? አሁን ስራ ቶሎ ይገኛል? ይሞከራል። በመሞከር ነው ያዘዋ። በቃ ይሞክሩ። ማዘር ስሜታዊ ሆኖ እየመለሱ ነው። አይ አይደለም። ኧረ ምን ቦታቸው። ችግርን እኮ ማንም ሰው አይወድም። ከችግር ጋር ፍቅር ያለበት ሰው የለም። ግን ኢትዮጵያ ውስጥ ሆነን እጅግ በጣም ኢኮኖሚያቸው ደካማ ከሆኑ ማህበረሰቦች ተወልደን እኛ በዚህ እድሜ ኬት እናመጣለን የሚል ጥያቄዎች ሊነሱ ይችላል። ይህ ህመም ነው። ነገር ግን ደግሞ ከዚህ ውስጥም አንዳንድ ሰዎች አምልጠው ብዙ ለውጦችን ራሳቸው ላይ ሊያገኙ ይችላሉ። ከነዛ ሰዎች ጋር ግን ተፎካክረን የሆነ ነገሮችን መቀየር ባንችልም በዚህ ሰዓት ግን እኛ ራሳችንን ለመለወጥ ብዙ እንተጋለን። አንዳንዶቹ ሰነፍ ቢሆኑ ስንፍናቸው ደግሞ የስንፍና ጠግ ይባላል። እስቲ ስንፍና ኦኬ ያልፋል። በደንብ እንደሚያልፍ በደንብ ነበር የማውቀው። አንድ ጓደኛዬ እንዲህ ሲል ሰማሁ። እጅግ በጣም የተከበረ ጠቅላይ ሚኒስቴር በሀገሪቷ ውስጥ የሚገኘው የአእምሮ ህሙማን ሕክምና አንድ ጊዜ ጉብኝት ለማድረግ እዛ ሄደ። ከሄደ በኋላም የተመለከተው ነገር እጅግ በጣም ያስገርማል። የአእምሮ ህሙማን ሕክምና ኃላፊ የሆኑት ጠቅላይ ሚኒስቴሩን እንዲጎበኙ
እገዛ ለማድረግ አብረው ወደ ሆስፒታሉ ይገባሉ። ከገቡ በኋላም ሁሉም በየክላሳቸው ቁጭ ብለው ወይም ታማሚዎቹ በየክላሳቸው ቁጭ ብለው ይመለከታሉ። ጠቅላይ ሚኒስትሩ ልክ ሲገቡ የመጀመሪያው ክፍል ላይ አንድ ህሙማን እጅግ በጣም ያለቅሳል። ከግድግዳ ጋር ራሱን ያጋጫል። አንተ የተከበርክ ኃላፊ ወይ ይህ ሰውዬ ምን ሆኖ ነው እንዲህ ራሱን ከግድግዳ ጋር የሚያጋጨው ብሎ ፕሬዝዳንቱ ይጠይቀዋል። ከዛ ጌታዬ ይሄማ አንዲት የሚያፈቅራት ልጅ አላገባውም ስትለው እሱን ትታ ሌላ ሰው ካገባሽ በኋላ እጅግ በጣም ታመመና እንደዚህ ሆኖ እየተንፈራፈረ እያለቀሰ ነው ብሎ ይመልሱለት። ይሄ ነገር እጅግ በጣም ያሳዝናል፣ አዝንለታለሁ ብለው ጠቅላይ ሚኒስትሩ አጠገቡ ወደ ያለው ክላስ ደግሞ አሁንም ይራመዳል። ያኛውም ደግሞ እጅግ በጣም ስቅስቅ ብሎ እያለቀሰ ከግድግዳ ጋር ራሱን እየመታ ነበር። አንተ የተከበርክ ኃላፊ ወይ ይሄ ሳሺ ምን ሆኖ ነው እንደዚህ ራሱን ከግድግዳ ጋር የሚያጋጨው ብሎ ይጠይቋል። ጌታዬ ይሄማ መጀመሪያ ላይ ያያችሁ ሰውዬ እዛ ጋር ራሱን ከግድግዳ ጋር እያለቀሰ ያለ ሰውዬ እሱን ትታው የሄደችዋ ልጅ ይሄኛውን አግብታ አሰቃይታው ነው እዚህ ደረጃ ድረስ የደረሰችው ብሎ ይመልስለታል። ምን ለማለት ፈልጌ ነው እዚህ ጋር የሚገኙና ሀያትና ኢክራምና የተለያዩ ሰዎች ከእንደዚህ አይነት ነገሮች ንጹህ ናቸው ልላችሁ ፈልጌ ነው። ወንዶች ደግሞ በሚስጥር እንዳታምኑኝ። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ወንድ ልጅ ግን እውነቴን ነው የምላችሁ አንዴ ከወደደ በኋላ እሷን ጥሎ የሆነ ነገር ማድረግን አይፈልግም። ይሄ ሰውዬ አንዲት ልጅ እጅግ በጣም ይወዳታል። ስሬ ሳትረጅኝም ትረጅኛለሽ። አንቺም እየኮነ ጫማዬን የምግፈው ማፈቅረው ሰው ያጣው መሰለሽ ነው። አንቺ ቢው ጀነት ደርሽል ማለት ነው። ጀነት ምንድነው ስልክ አስር ሄሎ ማለት አውራሽ ነው። እኛ ለበለዚያ ግን ነግሬሻለሁ። አይ እንግዲህ ላንቺ ብሎ ጀነት ደርሶ አይመጣ። በዚህ ያክል ደረጃ የሚወድሽን ሰው ማጣቱ እጅግ በጣም ከባድ ነው። ነገር ግን ደግሞ አላህ Subhanahu Wa Ta'ala ለዚህ ሰው እጅግ በጣም አስገራሚ እድል ወይም ደግሞ መካ ሄዶ የመጎብኘት እድል ይሰጧል። አላሁ አክበር የምስራች ዜና አለ። ከትናንት ጀምሮ ሐምዛን ዑምራ ለማስደረግ ስንረባረብ ነበረ። አልহামዱሊላህ ዛሬ ተሳክቶልን ሐምዛን ዑምራ የሚያስደርገው ትራቭል አግኝተናል። ትራቭሉ እኮ ተገኝቷል። ምን ያደርጋል? እኔ እሷን የምወዳትን ልጅ ካልወሰዳችሁልኝ እኔ ብቻዬን አልሄድም። ጠይቃችሁ ሐጅ ዑምራ አደርጋለሁ ኢንሻአላህ። ግን አንድ ቅር ያለኝ ነገር አለ። ቅሬታ ምንድነው በሉኝ። ግን መነሻዬም መጀመሪያም ማለት ነው በቃ ሐጅ እንዳረጋ ያረጋችኝ አንዲት ልጅ አለች። ከሌና ብዬ ስም አልጠቅስም። ግን እኔ ብቻዬን አድርጌ እንዴት እሷ ትቀራለች? እንደው አንድ ጥያቄ ግን አላህን የምለው ምን እንደሆነ ታውቃላችሁ? እሷ ጋር አብሬ በቃ ሐጅ ባረግ ወላሂ ቢላሂ ከእምብዬ ልንገራችሁ ከማንም በላይ ደስ ይለኛል። በቃ እምብዬ ልንገራችሁ። ግን አላህ ዋ ደግሞ ማለት ነው ይሄ እንደሚያሳካው እርግጠኛ ነኝ ወላሂ ላዚም። ግን ማለት ነው በቃ እንደው አላህ ዋ መቼም ክብር ምስጋና ይገባው 3 ቀን እጾማለሁ ወላሂ። ሰው እናቱን ትቶ እንዴት ምግብ አንድ እንጀራ ቀርቦ እንዴት ብቻውን አንተ ወንድምህን ጥለት ይበላህ እንዴ? አይበላህማ። እንደዛ ማለት ነው። እኔም ማናያቀኝ በዚህች ልጅ ስልክ ነው በቃ ሚዲያ ላይ ወጥቼ በቃ ሐጅ እንዳደርግ እንደገና ደግሞ በቃ ብዙ ነገር በቃ ሰው ወንድሙላ አገሩላ እንዲያቀኝ ሆንኩት በዚህች ልጅ የተነሳ ነው። እና ብቻውን ሐምዛ ሐጅ አደረገ ይባላል ምን ይባላል? ነፍስያ እንዴት ደስ ይላታል። እናንተ በእኔ ቦታ ሆናችሁ ውስጥ ወላሂ እኔ ካንጀቴ ነው። ቢያንስ ሁለታችንም ሄደን ሌላው ቢቀር እንኳን እንደው መነሻ ማናት ለዚህ ሁላ ነገር እንደው እንትን ያደረገችህ ብቁ ያደረገችህ ብሎ መቼም አንድ ሰው ምሁር የሆነ ሰው መቼም መጠየቁ አይቀርም አይደል? እናንተ በእኔ ቦታ ሆናችሁ ግን ማናት ለዚህ ደረጃ ያደረሰች ቢባላው ማን ይላል? እኔ ሄጄ እሷ ወደ ኋላ ልትቀር የማይሆን ነገር ነው። እንዴት ያለ እሷ ብሎ ይሄ ልጅ እንግዲህ የመጣለትን እድል ሊያባክን ጫፍ ላይ ደርሷል። እናንተ ምን ትመክሩታላችሁ? እነዛ ሰዎች ለሁለታቸው ስፖንሰር አድርገው ሊወስዱ ይችላሉ ወይስ ደግሞ ለእሷ ብሎ እጅግ እንደዛ የታሳላትን ሀገር መሄዱን ይተዋል የሚለውን አብረን እንመለከታለን። ሚዲያ ላይ ወጣ ሴት እንዳታገቡ አደራ፣ በአላህ ስም ነው የሚይዛችሁ። ሚዲያ ላይ ወጡ ሴቶች አይሆኑም፣ ዘር ይበላሻል። የፈለገች ቆንጆ ብትሆን የፈለገ መኪና ቢኖራት መኪና ገዝታ ቁልፍ ብትሰጥ እንዳታገባ፣ ህይወት ይበላሻል። መድረሳ መስጂድ ወይንም ደግሞ የተከበረ ቤት ላይ ታንጻ ያደገችን ሴት ፈልግ። ሚዲያ ላይ ወጣች ሴት አላህን ያልፈራቸው አንተን ትፈራለች ብለህ ትላለህ? 30 አይነት ወንድ ሲጨብጥ ከ31 ወንድ ጉዞ ስታደርግ የነበረች ሴት ብክር አገኛለሁ ብለህ ትሄዳለህ? ተሸውደሃል።
በሆነ ነገር ልሸውደት ትችላለች ወይ የሆነ ደም ልታሳየት ትችላለች። እንዳትሸወድ ወላሂ ስንት ሲስተም አለ፣ ስንት ብልግና ይሰራሉ። ተጠንቀቅ። ከመድረሳ ከመስጂድ ከጥሩ ሰው ቤት ፈልግ። አረ እንደዚህ አይነት ሴቶች ከማግባት አግብቶ የፈቱ ሴቶችን አግባ ይሻላል። ባላቸው የሞተባቸው ሴቶች ፈልግ አግባ። ልጅም ቢኖራት ለምን 10 ልጅ አይኖራትም? እንዲህ ሚዲያ ላይ የወጡ ሴቶች ያስበሉዋል። ተጠንቀቅ። ውርደትን ነው የምትቀምሰው። ምናልባት ያገባችሁ ካላችሁ ተውበት አስደርጓቸውና እናንተም ተውበት አድርጉ። ፍቱ እያልኩ አይደለም። በዛ ይዛችሁ ደግሞ ገብታችሁ እርምጃ እንዳትወስዱ። የሚያዩትንስ አረ ይደብራል። አትቀልዱ። ይሄ ነገር እውነትም ሴንሲቲቭ ጉዳይ ነው። ሚዲያ ላይ እንደፈለገች እየተገላለጨች ሚዲያ ላይ እንደፈለገች የሆነች ለጋብቻ እጅግ በጣም አስቸጋሪ ትሆናለች። ጋብቻ ማለት ብዙ ስትር ማለት የምትችሉበት በጣም ህይወታችሁ መኖር የምትጀምሩበት ማሰብ የምትጀምሩበት አንቺን የሚመስል ሰው እዚህ ዱንያ ላይ ምተኪበት ዓለም ስለሆነ እጅግ በጣም ጥንቃቄ ልናደርግ ይገባል። ወንድማችን አላህ ሱብሓነሁ ወተዓላ የሚሉትን ነገሮችን እየገለጸ አላህ በማለት የሚያወራ ወንድማችን አላህ የሆነ ጊዜ አንድ ቃልን ይናገራል። ይህንን ቃልን እንግዲህ ሰዎች ከሰሙ በኋላ ደግሞ እጅግ በጣም በሚያሳዝን መልኩ በብዙ ነገር እየተረገሙ ነበር። ባለፈው ይሄ ሰውዬ አሉላ የሚባለው ሰውዬ አላህን በህልም ያየሁት ነብዩን በህልም ያየው እነ ዑመርን አየው ምናምን ሲል ተናድጄበት ማለት አላህ አናግሮኛ በህልሜ ሲል በጣም በሽቄበት ነበር። ወላሂ ለካ ይሄኛው ልጅ አላህ ነው ያየው። ይሄኛው በህልሙ ይሄ ልጅ አላህ ነኝ አላለም። እቺ ቀበሮ ደግሞ አላህ ነኝ። ስለዚህ አለላ ያየው ይሄንን ነው ማለት። በዚህ ጉዳይ ላይ ብዙ ውዝግቦች ተፈጥረው ነበሩ። ምን ለማለት ነው የፈለጉ ተብሎ ብዙ ነገሮች እየተወሩ ነበርና በዚህ ጉዳይ ላይ መልስ እንዲሰጠን አሁንም ደግሞ ጋብዘነው ነበር። አላህ ስም ጥሩኝ የምለው በስሜ ራሱ ሐምዛ በሰሃባው ስም መጠራት ራሱ በጣም ከባድ ነው። እንኳን በአላህ Subhanahu Wa Ta'ala ስም መጠራት ቀርቶ አይደለም። በምናወራው ነገር ሁሉም ሰው ሊገባው ይገባል ብዬ አላስብም፣ አልጠብቅም። የታወቅኩበትና አለኝ የምለው ስራ ከስሞች ሁሉ ትልቁ ስምና በጣም ግዙፉ ስም ማለት በመጽሐፉ ውስጥ ካካተትኩት አላህ የሚለውን ስም ነው። መንገድ ላይ ያሉት ሰዎች ለምሳሌ ሲጠሩ አንተ አላህ ብለው አይደለም እኮ የሚጠሩኝ። ይሄ በጣም ግልጽና ኦቪየስ የሆነ ነገር ነው። ይሄን ያህል የሚያከራክር ደረጃ ያደርሰናል ብዬ አላስብም። አንድ ጊዜ ሁሉም ነገር ተፈትቶ እስኪጎረስ ትጠብቃለህ አንተስ? ማለት ግልጽ አይደለም አሁን ይሄ ሐሳብ። ይሄ ነገር ቲክታክ ላይም ቼክ አረጋችሁ አላቅም። አላህ ብላችሁ ስትጽፉ መጀመሪያ ላይ የሚመጣላችሁ ነገር ይሄ እንደሆነ ብዙዎቹ ያወራሉ። በዚህ ጉዳይ ላይ እኛ መንገድ እስቲ ቼክ እናርግ። እንደምትመለከቱት አላህ ብለን ሰርተናል። ዱንያ ላይ የሱ ፔጅ ነው ቅድሚያ የሚመጣው። አላህ ለአንተ ቆይ አንድ ጊዜ አላህ ሰፈራችሁ አላህ። ነገር ግን ደግሞ አንድ ሰው ደካማ በሆነ ነገር ላይ መተቸታችን ተገቢ ነው ብዬ አላስብም። ጊዜም ቢሆን ሰዎች በተፈተኑበት ነገር ላይ ጥንቃቄ አድርግ። ተለይ ጃጅ ማድረግ ብሌግ ማድረግ ላይ ጥንቃቄ አድርግ። ምክንያቱም አላህ ነገ መልሶ ሊፈትንህ ይመጣብሃልና እዛ ነገር ላይ ጥንቃቄ አድርግ የሚል ምክር ሰጥቶኛል። በህይወት አይቼዋለሁ በደንብ። ኢቭን በሰላት ጉዳይ አንድ ዲን ላይ ጠንካራ ነው የሚባል ልጅ ነበርና ሱብሂ አይመጣም። እኔ ሱብሂ ይመጣ ነበርና እንትን ለው ነበር ለምን አባቱ ነው አይመጣ አይነት ነገር ምን አወኩኝ ደካማን። እና ከዛ በጣም ለረጅም ጊዜ ሱብሂ ከመስጂድ ቀርቻለሁ። ቤት ውስጥ መስገድ ምናምን ኢቭን ኢቃም እየሰማው ማለት ቅርብ ነው በዚህ ያክል ቤቱ ማለት ነው 2 ደቂቃ 3 ደቂቃ ነው። ግን ኢቃም እየሰማው ገና ወደ አርጌ ጨርሼ ምናምን ቤት ውስጥ ሰግዳለሁ። በስነ ስርዓት ተፈትኜበታለሁ። ሰዎች በሚፈተኑበት ነገር ላይ ሰዎች ደካማነታቸው የሚታይበት ነገር ላይ ጀጅ ማድረግ ብሌም ማድረግ አይቀርልህም። ተፈተንበት አላህ ያመጣዋል ወደ አንተ። ፈረንጆቹ ካርማ ይሉታልና እዛ ነገር ላይ መጠንቀቅ ተገቢ ነው የሚል ነው። በጣም በእንደዚህ አይነት ጉዳይ ላይ እጅግ በጣም መጠንቀቅ አለብን። የሰውን አእምሮ የሚነኩ ነገሮች ላይ እባካችሁ ግን ደግሞ አንተ 30-40 ዓመት ሆኖ ቀር ማግባት አለብን። ምን አባህን ሳገባህ። እንደዚህ አይነት ነገሮች ግን በዚህ ጉዳይ ውስጥ አይካተቱ፣ ውላችን ውስጥ የለም። ሳይኖርህ አትሳቅ። አንዳንዴ እንደዚህ አይነት ምኞቶችን ተመኝታችሁ አታውቁም? እውነቴን ነው ብለው አንዳንዴ እኔ ስመረቅ በተለይ ደግሞ ከጫፍ በኋላ
ቤቱ ቁጭ ብሎ ሲደብረው ለምን የራሴን ሀገር አልመሰረትም በማለት የራሱን ሀገር የመሰረተው የ21 ዓመቱ ወጣት ዳንኤል ጃክሰን ይባላል። ታዲያ ከዕለታት በአንዱ ቀን ቤቱ ቁጭ ብሎ ሲደብረው አንድ ሀሳብ መጣለት። ለምን የራሴን ሀገር አልመሰረትም የሚል ሀሳቡንም ተገበረው። በ2023 ዓመተ ምህረት ቨርዲስ ሪፐብሊክ የተባለ አዲስ ሀገር መሰረተ። መጀመሪያ ይህንን የራሱን ሀገር ለመመስረት ሲወጥን የዓለም ካርታ ላይ በማንም ያልተያዘ ቦታ ማግኘት ነበረበት። ታዲያ በክሮኤሺያና በሰርቢያ መካከል የምትገኝና በየትኛውም ሀገር ቁጥጥር ስር ያልሆነች አንድ መሬት አገኘ። የፈጠነ ወደ ቦታው አመራ። መጀመሪያ ብቻውን ነበር ሄደው። ከዛ በኋላ ግን ከጓደኞቹ ጋር በመሆን ይህንን ሀገር ለመመሰረት ላለፉት 3 ዓመታት በእንቅስቃሴ ላይ ቆይቷል። ይህ አውስትራሊያዊ 21 ዓመት ወጣት በአውሮፓ እምብርት ላይ አዲስ ሀገር መስርቻለሁ እያለ ነው። እንግዲህ ቨርዲስ ከቫቲካን ቀጥሎ የዓለም ትንሹ ሀገር በመሆን አነጋጋሪ ሆናለች። የዚህ ቨርዲስ የተሰኘው ሀገር ፕሬዝዳንት ራሱ ዳንኤል ጃክሰን ነው። የራሱን ባንዲራ ማዘጋጅቶ የጨረሰ ሲሆን ከዚህ በተጨማሪም ፓስፖርትና የመገበያያ ገንዘብ በማዘጋጀት ላይ ይገኛል። ወደዚህ ሀገርም ለማምራት በሺዎች የሚቆጠሩ ሰዎች ለዳንኤል ማመልከቻ ያስገቡ ቢሆንም እንደሱ ገለጻ ከሆነ 500 ሰዎችን ብቻ ነው የምንቀበለው ብለዋል። አንዳንዴ እንደዚህ አይነት ነገሮች አሳስበ አላሙዲንን ሁላ ሰራተኛ ካላረክ የሚል ስሜቶች ሊመጡ ይችላል። በእናንተ በኩልም እንደዛ ሊሆን ይችላል ብዬ አስበው። እጅግ በጣም በሚያስገርም መልኩ ያገባዋት ልጅ የላትም በሚል እጅግ በጣም ያሳዝናል። በትግራይ ክልል ከተጋቡ ገና 1 ሳምንት ብቻ አብረው የኖረችውን የትዳር አጋሩን ገሎ የተሰወረው ተጠርጣሪ በርካቶችን አነጋግሯል። ሙስሊም ሴቶች ግን በዚህ ጉዳይ ላይ ምላሽ አለን ብለው ቲክታክ ላይ የምናየው ነገር ወላሂ እጅግ በጣም 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 ሼም ኡስታዝ ያሉበት ምክንያት ይሄ ነው የሚል አይነት ድንግለኛ አርሽ ሊበላኝ ሲነሳ እኔ ደግሞ ልጄን ሳይ ደማነስ ስላለብኝ ነው እንጂ ሰው ማለት ነግቶኛ አያውቅም። ስለው በቃ ይቅርታ ራኳላ በለኝም። ሶሻል ሚዲያ አንደኛ ጥፋቱ ይሄ ነው። እናንተ በሌሎች ሰዎች ትበረዙና ነገ ለሚመጣው ትውልድ ደግሞ መርዝ ትረጫለ። ሶሻል ሚዲያ ደግሞ አንድ የሆነ ነገር ከያዘ የሆነ ፋይል ከያዘ እናንተ ብታጠፉት ራሱ ሌሎቹ እንደዚያው ለምሳሌ እሷ ብታጠፋው ራሱ እኔ ጋር አለ ማለት ነው። ቪዲዮ እንደዚህ ሌሎቹ ሲያጠፉ እኔ ጋር ሊኖር ይችላል። እጅግ በጣም ጥንቃቄ ልናደርግበት የሚገባ ነገር ነው። ወንዶች ደግሞ ማለት ነው ወንዶች በደንብ እያሰባችሁ እኔ ለኛ አንድ የምከራከርለት ነገር ቢኖር ለስራ የሚወጡ ሰዎች አሉ። ለተለያዩ ማስታወቂያ ለመስራት የሚወጡ ሰዎች አሉ። ከእንደዛም ደግሞ እቃቸውን ለማስተዋወቅ የሚወጡ ሰዎች አሉ። ከእንደዛ ሰዎች ጋር የሚያገናኝ ነገር አለው ብዬ አላስብም። ነገር ግን ደግሞ እንደዚህ ሶሻል ሚዲያ ላይ ወጥተው እንደፈለጉ የሚያወሩ እንደፈለጉ የሚደንሱ የሚጨፍሩ አይነት ሴቶች ከሆኑ ትልቅ ሪስክ ትልቅ ሙስሊም ከማልሆንበት ምክንያት ይመስለኛል ያልሆንኩበት እስከዛሬ ያው ሂጃብ በጣም ይካበዳል አይደለም። አንድ ሙስሊም ሂጃብ ካላረገች ምንም ሙስሊም ልትባል አትችልም። እኔ ደግሞ ሂጃብ ለምን እንደሆነ አላውቅም፣ ለምን ፎቢያ እንደሆነብኝ ድሮ ልጅ እያለሁ በጣም እመታ ነበር ሂጃብ አድርጊ እየተባልኩ እና ደግሞ እናቴ ደግሞ የክርስትና እምነት ተከታይ ስለሆነች እሷ ሳይ ደግሞ ሙስሊም ሆነች እንዳትለኝ ስለምፈራ ሻርፔን አውልቅ ነበር። አባቴ ጋር ሲሆን ሻርፔን አደርጋለሁ ምናምንና እንደዚህ እየተምታታብኝ ስለነበረ ከዛ በኋላ በቃ የሻርፕ ጣለሁ ማለት ነው። እና ግን እኔ ይገርመኛል ለጸጉር ወጫችን ይቀንስልናል። ሌላ አርቲፊሻል ለዊግ ምናምን ነው ወጭ ቀንሶልን በዛ ላይ ውበት እኮ ነው የሚሰጠን። እኔ አሁን ሂጃብ ሲያረጉ ሳይ እኔ እንዴት እንደምወድ በቃ እንዴት እንደሚያምርባቸው እኔ ራሱ ያምርብኛል እኮ አሁን ከዛ ከመንጨፋረር አሁን ይሄ አሁን ቀደም ከተንጨባረርኩት ይልቅ ይሄ እንደውም ጸጉሬ ወደ ኋላ በደንብ ተይዞ ቢሆን ኖሮ እንዴት ያምርብኝ እንደነበረ። ለጸጉር መሰፊያ የለ፣ የጸጉር ዊግ መግዣ የለ፣ ወጪ የለ፣ በነፃ እንደዚህ ማማር እያለ የምን ፎቢያ እንደያዘኝ በቅሜ የጂኒ ስራ ነው የሸይጣን ስራ ነው እንጂ ለዚህ ነገር ብላ እስልምናን አለመቀበሏ እጅግ በጣም 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 የሚያሳዝን ነው። እዚህም ቦዘኔ በጠዋት ጌት እንደምመጣ እግዚአብሔር እንዳታስቡሽ። ምንድን ነይ ወዴት ነው የምትሄጂው? ነይ ምንድን ነው ነይ የት ሄደሽ ነው በጠዋት? ምን ነው በጠዋት የጠፍተሽ ነው? በእናትሽ ዙሪያ እንዳታስቡ። ምን ቁርስ ተሸቀለ ፈላ
አድርጌ አምባሻ ተቀብዬ ጥፍጥ ብዬ ነው። አራት ቀን ልጅ ከምሳ ሰዓት ሄድለታል እባክህ። አንቺ በቃ ቦዛኔ ሆንሽ። ምሳ ሰዓት ሄድለታለሁ ገና እባክህ። ምሳ ሰዓትም ትቀበያለሽ? ቁርስ ሸቃላ ምሳም ትሸቃያለሽ ገና። በቃ ከቤተሰብ አንቺ እኮ 18 ዓመት ሳይሞላሽ እኮ ውጪ መመገብ ጀመርሽ። ይሄኛ ምንድን ነው የምታስቢው? አምባሻ ሙሉ ማርያም እና ቁርስ አያስፈልግሽም? ምን አለ ቤተሰብ? ምን አለ ሽሮ ነው። ምን እሺ በቃ ተዘግቷል። ምንም ነገር እንዳያሳስባችሁ። ሪዝቅ ከሰማይ ነው የሚባለው በዚህ ጉዳይ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። መብሩክ ብያለሁ ሀጂ፣ እንኳን ደስ አላችሁ። አላህ ያስደስታችሁ። ለልጄ አንድ ምክር ልምከርሽ። እንግዲህ እርሳቸው ነገ ጀነት 18 ዓመት ወጣት ሆኖ ነው የሚገቡት። አራዳ መሆን አለብሽ። ሰዎች ትዳር ለማፋታት ሙዝ፣ ብርቱካን፣ ቡና አፍልተው ይመጣሉ እንደሰኛቸው። ዱንያ ላይ የምትኖሪው ትንሽ ሰዓት ነው፣ ረጅሙ አኺራ ነውና ኢንሻአላህ ጀነት የወራይኖች አለቃ ለመሆን ከፈለግሽ እርሳቸውን ካደመሽ ኢንሻአላህ ጀነት ከሚገቡ ሰዎች አላህ ያድርግሽ። ዘርዝርትሽን ምርታማ አላህ ያድርገው። ሐፊዙ እንዳይውል በሆድሽ አላህ ይፍጠረው። እንግዲህ በቤታሊም በመስጥራት ኢንሻአላህ የሚያዝናኑ አባት አላህ ያድርግልሽ። ሰላማችሁ ብዙዎቹ ይህን ነገር ካዩ በኋላ አላስደሰታቸው። ነገር ግን ደግሞ በተለይ ደግሞ ሴቶች በዚህ ጉዳይ ላይ ትንሽ ደብሯቸዋል። እኔ ለምን እንደደበራቸው ብቻ አይገባ። የእናንተ ጊዜ ሲሆን ጽድቅ ነው። በ70 ዓመታቸው ከነ ድንግልናቸው ወይም ደግሞ ከነ ክብረ ንጽህናቸው ያገቡት እኚህ ወይዘሮ የበርካታ ሰዎች መነጋገሪያ ሆነዋል። ነዋሪነታቸው በዚህ በጎረቤት ሀገር ኬንያ ሲሆን እንግዲህ ላለፉት 70 ዓመታት ምንም አይነት ወንድ የሚባል ነገር አያውቁም። ትዳርም እንግዲህ መስርተው አያውቁም። ክብረ ንጽህናቸውን ድንግልናቸውን ጠብቀው እንግዲህ ለ70 ዓመታት ኖረዋል። በቅርቡ እንግዲህ ወደ ትዳር መግባታቸውን የተሰማው በርካቶችም ታዲያ ጥያቄ አቀርበውላቸዋል። እንዴት እስካሁን ድረስ ክብረ ንጽህናውን ጠብቀው ትዳር የሚባል ነገር ሳይመሰርቱ እንዴት ቆዩ የሚል ጥያቄ ሲነሳላቸው ለዚህም የመለሱት ሰው እንግዲህ ትዳር ሲይዝ የሚወደውን የሚያፈቅረውን ወዶ ወይም ደግሞ ደስ የሚለውን ሰው ማግኘት አለበት። እኔም እስካሁን ይህን ሰው አላገኘውም፣ አሁን ግን በ70 ዓመት የተሳክቶልኝ አግብቻለሁ የሚል ምላሽም ሰጥተዋል። በነገራችን ላይ ድምጽ ይሸጣል። ለሬዲዮ፣ ለቴሌቪዥን፣ ለተለያዩ የመድረክ መምራት ስራዎች ከፈለጋችሁ እንደውሉልኝ። መልካም ጊዜ ቸር ይግጠማችሁ። የሴቶች በ70 ዓመታቸው ሲሆን ይሄ ነገር እጅግ በጣም ተብሎ ብዙ ነገር ይባልለታል፣ ይደነቃል። የወንዶች ሲሆን ግን በስመ አብ 350 ሺህ ብር የተባለውን የሪሳ ሳጥን ቀጥታ ገነት ነው የሚወስደው። እንሞክረው። ተከተሉ። ውስጡ እንግዲህ እንደምትመለከቱት ነው። ያበደ ትራስ ነው ያለው። አያችሁታ? እንዴት እንደሚመች አፍታም ሆንክም ባለስልጣን ሆንክም ዝነኛ ሆንክም የመጨረሻ ቤት ይሄ ነው ያልኩት። ይሄ ለአፍታሞች ብቻ ነው ጋይስ። እሺ የኛን አይመለከት። እንግዲህ $350,000 ብር ያወጣል። በጣም እንዳቀል ዋይፋይ አለው። 350,000 ብር ዋይፋይ አለው። በውስጡ ስልክ ተገጥሞለታል። የተለያዩ ቴክኖሎጂዎች የተገጠሙለት ስለሆነ እባካችሁ በዚህ ነገር ላይ እንዳቀልሉ። ይህን ነገር ሰዓት ሞቱ በፊት አስቡበት ልንል ይገባል። ሙስሊም ላደረገን ጌታ። እሺ እንግዲህ ስምሽን ትናገሪያለሽ። አሁን ስም ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ስታይ እሺ ያት ደሳለኝ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? ሲጀምር እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እዚህ እንዴ በስሜ እየቀለድክብኝ ነው። ና ግባ አንተ ወንድሜ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆ ስም። አሮን በጣም ቆንጆ ስም። ያባት ይታገስ። ከየት ነው የመጣችሁት? ከሽንት ቤት አካባቢ ነው የተወለዳችሁት? እንዴት ነው ነገሩ? አሮን ይታገሱ እንዴ ማለት ቀኑን ሙሉ እንድንታገስ ነው ፍላጎትህ? አሮን ቆንጆ ስም እኮ ነው።
የአባትህ ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ይርጣ ከዚህ ይታገሱ ይልሃል። ከዛ ደግሞ ደስ ይልሃል ቀኑን ሙሉ እንትን ስትል። ነገር ግን ዶናልድ ትራምፕን ኢራኖች እንዲበቀሉላቸው እጅግ በጣም ብዙ ውትወታ እየወተወቱ እንዳለ ግን ሰምታችኋል? ከጀርባ የምታዩት ባነር እንግዲህ ኢራን ውስጥ ህንፃ ላይ ተሰቅሎ ያለ ባነር ነው። ምን ይላል? ዊ ዊል ትራምፕ ይላል። ያ ትራምፕን እናስወግደዋለን የሚል ዛቻ ነው። ይህ በግልጽ ኢራን ህንፃዎች ላይ ተሰቅሎ የሚታየው። የኢራን ህዝብ እንግዲህ የአያቶላ አሊ ኮሜኒ ጀናዛ ሽኝት ፕሮግራም ላይ ነው ያለው እስካሁን ድረስ እና ለዛ ጀናዛ ሽኝት ፕሮግራም በተሰበሰበ ቁጥር የኢራን መንግስት ትራምፕን እንዲበቀልለት በተደጋጋሚ እየጠየቀ ነው። የኢራን ህዝብ በዚህ ቁጭት ውስጥ ባለበት ሰዓት እንግዲህ ዶናልድ ትራምፕ እንደ አዲስ ዶናልድ ትራምፕና ኢራን ተኩስ ተከፋፍተው ሲዋቁ ለሁለተኛ ጊዜ አድረዋል። በትናንትናው ዕለትም ሲዋቁ አድረዋል። አሜሪካም ጥቃቷን ስትፈጽም ኢራንም ደግሞ አጸፋ መልሳ ባህሬን፣ ኩዌት እና ቀጠር ውስጥ ያሉ የአሜሪካ ቤዝ ታርጌቶችን ስትመታ አድራለች። ዶናልድ ትራምፕ በትናንትናው ንግግራቸው ከሪፖርተሮች ጋር በነበራቸው ንግግር ከኢራን ጋር የተኩስ አቁም ስምምነቱ አብቅቷል፣ ከዚህ በኋላ ተኩስ አቁም ስምምነትም ሜሞራንደም ኦፍ አንደርስታንዲንግ የሚባል ነገር የለም ሲሉ የነበረ ቢሆንም ግን ሳይንትኮም ግን በዛሬው ዕለት ጥቃቴን ጨርሻለሁ ብሏል። ጨርሻለሁ፣ ከዚህ በኋላ ኢራን ካልተነኮሰችኝ በስተቀር አልዋጋም ብሏል ሳይንትኮም። ዶናልድ ትራምፕ ትናንትና ያንን ይበሉ እንጂ ሲስፋየሩ ቆሟል ምናምን ነገር ይበሉ እንጂ ቆሟል ብለው ቢያውጁስ ምን ያመጣሉ ነው ዶናልድ ትራምፕ። ምክንያቱም መልሰው ወደ ጦርነት ሊገቡ ይችላሉ ወይ? ከኢራን ጋር መልሰው ወደ ጦርነት ቢገቡ ያዋጣቸዋል የሚለው ብዙ አናሊስቶች እያሉ እንዳሉት የማያዋጣቸው ነው። ምክንያቱም ኢራን አሁን ያለችበት ስታንስ ከመጀመሪያ ጦርነቱ ሲጀምር ፌብሩዋሪ 28 ላይ ጦርነቱ ሲጀምር ከነበረችበት ስታንስ እጅግ በጣም የጠነከረ በጣም ብዙ ፐብሊክ ሰፖርት ያላት አሁን በሬሰንት ዴስ እንኳን እንደታየው በጣም ህዝብ በግልብጥ ብሎ ወጥቶ የአሁኑን ሬጂም የሚደግፍበትና እንዲሁም ደግሞ የኢራን ሪቮሉሽነሪ ጋርድም ደግሞ ከዚህ በፊት በቲዮሪ የሚያውቀውን አሁን በተግባር ከአሜሪካና ከእስራኤል ጋር ጦርነት ገጥሞ 2 ወር ሙሉ ሰስቴን አድርጎ መቆየት የቻለና ወደ ቴብል ጎትቶ ማምጣት የቻለ መሆኑን በተግባር ያየ መሆኑን ተከትሎ ዶናልድ ትራምፕ አሁንስ መልሰው ወደ ጦርነት ቢገቡ ምን የተለየ ነገር ያመጣሉ ከኪሳራ ውጭ የሚለው የግልጽ ነው። ምንም የሚያመጡት ነገር የለም። ለማንኛውም ዶናልድ ትራምፕ ግን የተኩስ አቁም ስምምነቱ ቆሟል፣ አብቅቷል ከዚህ በኋላ ቢሉም ግን ትናንት እንዳልኳችሁ ትራምፕ ምናሉ አይባልም እና ነገ ተነስተው ደግሞ ጸዴ ዲል ላይ ደርሰናል ማለታቸው የማይቀር። እኔ ይሄ ነገር ቀልድ መስሎኝ ነበር። ዶናልድ ትራምፕን እንገላለን ሲሉ እጅግ በጣም ብዙዎቻችን እንደ ቀልድ ተመልክተን ነበር። ግን ነገሩ ከቀልድ የጸዳ ነው። ግን ነገሩ አምርረውታል እጅግ በጣም በሚያስገርም መልኩ። ዶናልድ ትራምፕ ራሱ እውነት እንደሆነ ይህንን ነገር ሊያደርጉ እንደሚችሉ ከሰሙ በኋላ ዶናልድ ትራምፕ አሳሲኔሽን አቴምፕት ደግሞ የግድያ ሙከራ ሊደረግባቸው ይችላል ከነ ኢራን ሳይድ ደግሞ ኢራኖች ትራምፕን አሳሲኔት ደግሞ ኪል የማድረግ ፕሎትና ሀሳብ አላቸው በማለት እንግዲህ የእስራኤል ኢንቴሊጀንስ መረጃ ማውጣት ይታወሳል። ታዲያ ዶናልድ ትራምፕ ይህን ነገር በመፍራት ነው እንግዲህ ኤፍአይአር አሳሲኔት ደግሞ አሳሲኔት የሚደረግ ከሆነ የምገደል ከሆነ ድምጥማጧ እንደጠፋ ኢራን ትእዛዝ አስቀምጫለሁ የሚል ነገር ነው እንግዲህ ያስቀመጡት። አይ ዶንት ኖ አባውት ዩ ፓርደን ማይ ፍሬንች፣ ግን እንደዚህ አይነት ነገር ማለት ነው የምር እንደፈራ ነው የሚያሳየው። ማለት ሁለተኛ ቾይስ ማስቀመጥ ማለት የምር የሚገሉኝ ከሆነ አጠፋቸዋለሁ ማለት እንዳትገሉኝ ላስፈራራችሁ አሁን ማለት ነው። ምሳሌ የሆነ ሰው እናንተን እገላችኋለሁ ብሎ ቢያስፈራራችሁ ግደለኝና ቤተሰብ ይሞታል ብላችሁ ካስፈራራችሁት ይሄ ሰውዬ ላይክ እናንተም የምር ፈርታችኋል ሊያደርገው ይችላል ማለት ነው። ተጋሚ የግድያ ሙከራዎች ሲደረጉበት ዶናልድ ትራምፕ ምንም እንዳልፈራና እነዚህን የግድያ ሙከራዎች በጀግነት እንዳለፋቸው ማንም እንደማይገለው ምናምን ነበር የሚያወራው። አሁን ግን ሂስ ካይንድ ኦፍ ስኬርድ። ሌትስ ሴይ ኢራኖች ፕላን እንዳደረጉት ደግሞ ኢራኖች ፕላን አድርገዋል እንበል ለመግደል እሱን እና የምር ፕላን እንዳደረጉት ዶናልድ ትራምፕን ገደሉት። ምን የሚፈጠር ይመስላችኋል? ያው አስቀምጫለሁ ብሏል። እኔ ከሞትኩ ሙሉ ሀገሪቷ ድምጥማጧ ትጥፋ ደግሞ ድምጥማጧን አጥፏት የሚል እንትን አስቀምጧል። ድምጥማጧ ከመጥፋቷ ውጪ ምን ሊፈጠር ይችላል? ሰዎችን ኮሜንት ላይ አስቀምጡልኝ። እስከዚህ ሰዓት ድረስ ቪዲዮ ላይ ከቆያችሁ ደግሞ ፎሎ ማድረግ እንዳትረሱ። እዚህ ጋር ፕላስ ምከታለች ንኳት ሷን ሰው ሲሞት እኔ እውነቴ ነው ብላችሁ እስቃለሁ ብዬ አስቤ አላቅም። ነገር ግን አላህ ሱብሓነሁ ወተዓላ ይተውልንና እስቄያለሁ አንዴ በጣም ያሳዝናል። ለራሱ ምርቃት የተገዛው በሬ ወቅቶት ህይወቱ ያለፈው ተመራቂ የቀብር ስነ ስርዓት ተፈጸመ። በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገው ህይወቱ ትልቅ ተስፋን ሰንቆ የነበረው ወንድማችን ፍስሐ አስማሞ እጅግ ልብ በሚሰብር አደጋ ከዚህ ዓለም በሞት መለየቱ ብዙዎችን አሳዝኗል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ካባውን የደረበው። ወላጆቹና ዘመድ አዝማድ የምርቃቱን ደስታ አብረውት ለማሳለፍ ከጎንደር ጋይንት ጎብጎብ ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትላንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ሊያልፍ ችሏል። ለአምላክ ምስጋና ይሁን ተብሎ
የደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞ ተጓዘ። የዚህ ወጣት ስኬትና ህልም ባጭር የተቀጨበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብጎብ ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹና የአካባቢው ማህበረሰብ በተገኙበት ተፈጽሟል። ለመላው ቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ፈጣሪ ከድንገተኛ አደጋ ይሰውራችሁ። አስቡት ይሄ በሬ ለደስታቸው ወይንም ደግሞ እጅግ በጣም ትልቅ ሴሌብሪቲ ለሚያደርጉት ነገር ተገዛ። ግን ደግሞ በሬው ራሱ ሀዘን ፈጥሮ በዛ ሀዘን ላይ እሱም ለራሱ መስዋዕት ሲሆን የአብዛኞቻችን ሀሳብ ይላል አሁን 50 ሚሊዮን ብር ባገኝ መጀመሪያ የማደርገው የ20 ሚሊዮን ብር ያበደ ቤት እገዛለሁ። ውስጡ ምናምን ከዱባይ በመጣ ፏ ምናምን አደረገውና ቲቪ በስማም ከተማ ውስጥ አለ የተባለ ጅብራ ምናምን ቲቪ ነው የምገዛው። እያንዳንዱ ክላሶች ምናምን የቡና ማሽን ይኖራቸዋል። ክላስ በቀየርኩ ቁጥር ፏ መኪና 10 ሚሊዮን ብር መድብና ያበደ ቲቪ እገዛለሁ። እንደዛ ከሆነ 35 አወጣው 15 ሊቀረኝ ነው። ይሄ ደግሞ ያንሰኛል። በቃ 100 ሚሊዮን ብር ባገኝ ብዬ ላስበው። እንደዛ ማለት እኮ አስበው ይሄን ሁሉ ነገር አውጥቼ 65 ይተርፈኛል ማለት ነው። ለሚስተየው አንዲቱ ይገዛላታል፣ የፈለገችበት ፏ ትላለች። ግን ደግሞ ኤሌክትሪክ ብቻ ያስተማምን መብራት ቢጠፋ 10 ሚሊዮን ብር ለመድብና የቤንዚን መኪና መጠባበቂያ ይገዛል። ጩጩዋን ደግሞ ካምብሪጅ አስመዝግባታለሁ። ግን ደግሞ እንግሊዘኛ ላንግባባ ነው። ሁሌ እዚህ ሲስካት ምናምን ያልክ ካልተሸወድ ተባክል እሱ መፍትሄ አይጠፋ። እዳ ምናምን ያለብኝ ሰዎች ምናምን እንዳለ እየደወልኩኝ ወይዬ ና ወስድ አቤት ደስታው በእናትህ። ድንገት ደግሞ ጠዋት ትነሳና ተነሱ ምን ይደብሩታል። የት አሳያቸዋለሁ። ሴሽን ወስዳቸው ምናምን ቢች ዳሌ ኮክቴል ይዘ ኧረ ተነሳስ ቢዛውን ገዝተን እንምጣ። በሰዓት ትቀሰቅሽኛለሽ እንዴ? በእናትሽ ምንድነው በሰዓት ማለት? ሚሊዮን ማን ነው ሚሊዮን ደግሞ? እዚህ ውስጥ ነው። ስንትም ብር ውሰዱ፣ ስንትም ቢሊዮንም ሚሊዮንም ውሰዱ አይበቃችሁም። ደግሞ ስታስቡት የማይበቃችሁ ነገር የሁላችንም ችግር ነው ብዬ አስባለሁ። እንደዚህ የሚያስቡ ሰዎች እኛ ብቻ አይደለም ብዙዎቻችሁ ታስባላችሁ ብዬ ተስፋ አረጋለሁ። አኔ አንሱዳ አቲ ኤኙኒ ኒ ሁሉ ላይክ ምግባር ከይተረሲው